ከአንድ አስፈላጊ የሥራ ስብሰባ በኋላ ዋና ሥራ አስፈጻሚው ዛክ በቢሮ ድግስ ላይ እየተዝናና ይገኛል። ይህ ቅጽበት የቀድሞ ሰራተኛ የሆነው ሃንስ ዛክ ላይ ለመጮህ ጥሶ በመግባቱ ተቋርጦ ኩባንያው ከምንም ተነስቶ እንዲገነባ ቢረዱም እድሜያቸው የገፉ ሰራተኞች በሙሉ በመባረራቸውም በጣም ተናዷል። ሃንስ በጣም ተስፋ ከመቁረጡ የተነሳ አነስተኛ ደሞዝ ለመቀበል እንኳን ተስማምቶ ተመልሶ የተቀጠረ ቢሆንም ነገር ግን ዛክ አሰናብቶታል። ከዚያም ሃንስ ሽጉጥ አውጥቶ ዛክን ውሸታም እያለው ዛክ እነዚህ ሰዎች ጓደኞቹ እንደሆኑ በማስታወስና በቅርቡ ልጅ ያጣችውን ባለቤቱን በመጥቀስ እንዲረጋጋም ለመነው። ሃንስ ራሱን ለማጥፋት ወስኖ ሲተኩስ በዛክ ፊት ላይ ደሙ ሲረጭም እናያለን። ከጥቂት ቅጽበታት በኋላ ዛክ አብረው ብዙ ጊዜ ባለማሳለፋቸው ይቅርታ ለመጠየቅና እንደሚወዳት ለመናገር ለባለቤቱ ኤሚም ይደውላል። በዚያች ምሽት ዛክ መጠጥ ቤት እያለ ጁሊያ የተባለች ሴት ከባርማኑ ጋር ስትከራከር ሰምቶ ስለዚህ እሷን ለማረጋጋት መጠጥም ገዛላት። ለጥቂት ጊዜ እያወሩ ዛክ በነገው ዕለት ከኤሚ ጋር ታላቅ እቅድ እንዳለውም አካፍሏል። ጁሊያ ሌላ ነገር እያሰበች እንደሆነ ስለተረዳ አይሆንም በማለት ውድቅ በማድረግ እንዲሁም ባለቤቱን እንደሚወዳትም ይናገራል። በቀጣዩ ቀን ዛክና ኤሚ አብሮ ለእረፍት ይሄዳሉ። በመኪናው ጉዞ ወቅት ዛክ ካልታወቀ ቁጥር ትናንትናው ምሽት በጣም ተደስቼበታለሁ የሚል መልእክት ደረሰው። ስለዚህ እሱም ማነሽ ብሎ ጠይቆ ሚስጥራዊ ቁጥርም ኤሚ እውነቱን ልታውቅ እንደምትችልና ዝም ለማለት 500,000 ዩሮ እንደሚፈልግ ይናገራል። የመጨረሻው መልእክት የጁሊያ ስም ያለበት ሊንክ ነው። ስለዚህ ዛክ ጠበቆቼ ጉዳዩን ይዙታል ብሎ ጽፎ በዚያሽ ምሽት በሆቴሉ ዛክ ለክፍል አገልግሎቱ በሩን ሲከፍት በአቅራቢያው አንድ ሰው ሲከታተለው ያየ መስሎት፣ ነገር ግን ያ ሰውም ተሰወረ። ከዚያ ከጁሊያን ተጨማሪ መልእክቶች ሲደርሰው ነገር ግን ዛክ ከኤሚ ጋር ራት ለመብላት ሲል መልእክቶቹንም ችላ ይላቸዋል። ከእሷ ጋር ፍቅር ለመስራት ሲሞክር ነገር ግን እሷ ገና ዝግጁ እንደሆነች አልተሰማትም። በሚቀጥለው ቀን ባልና ሚስቱ በአየር ላይ በፊኛ ጉዞ የሚወስዳቸውን ሃሪን ይገናኛሉ። ሃሪ ህጎቹን ሲያስረዳ ሌላ ደንበኛ የመጣች ሲሆን ዛክ ደግሞ ጁሊያንን በማየቱ ደነገጠ። እሷም ዛክን እንደማታውቀው በመምሰል ራሷን በትህትና ስታስተዋወቅ እሱም እንዲሁ እያደረገ ቦታው የተያዘው ለሁለት ሰዎች የነበረ ቢሆንም ነገር ግን ጁሊያ ጓደኛዬ መምጣት አልቻለምም ትላለች። ምቾት ያልተሰማው ዛክ ጥሩ ስሜት እንዳልተሰማውና መሄድ እንደሚፈልግም ያስመስላል። ኤሚ ግን የፈራ ብቻ ስለመሰላት እንዲቆይ ያሳምናው። እያንዳንዱ ሰው በተለያየ ማዕዘን ከተቀመጠ በኋላ ፊኛውን በመጨረሻ ይነሳል። ዛክ ድምፁን ተገን በማድረግ ጁሊያን ምን እያደረገች እንደሆነ ለመጠየቅ አጋጣሚውን ሲጠቀም እሷም አሁኑኑ ገንዘቡን ከላከላት ለጉዞ መደሰት እንደሚችሉ ትናገራለች። ፊኛው ወደ ላይ የወጣ ሲሄድ ቡድኑ በአየር ላይ ባለው አስደናቂ እይታና የነፃነት ስሜት እየተደመመ ሃሪ ስለ ጉዞ ለማሳወቅ የአየር ትራፊክ ቁጥጥር ጋር ሲደውል እነሱም በምስራቅ በኩል ስላለው ደመና ማስጠነቀቁት። ከዚያም ጁሊያ ዛክን ታስታውሰኛለህ ወይ ብላ ስትጠይቀው ኤሚም የማወቅ ጉጉት አድሮባት ነገር ግን ዛክ እሷ ተው ተሳስታ ነው ይላል። ሃሪ የሻምፓኝ ጠርሙስ አውጥቶ በወገቡ ላይ በሚይዘው ቢላዋ ከፍቶት ከተጎነጩ በኋላ ሴቶቹ ማውራት ይጀምራሉ። ኤሚ ስለ ጁሊያ ስራ ስትጠይቃት እሷም ለግል ባንክ የብድር ቁጥጥር እንደምትሰራ በመናገር ዕዳ ያለባቸውን ሰዎች እንደምትከታተል ትናገራለች። ውጥረት እንደተፈጠረ ያወቀው ሃሪ ስለ እይታዎቹና እዚህ መሆን ከችግሮቻቸው ለማምለጥ እንዴት እንደሚረዳቸው በመናገር ትኩረታቸውን ለመሳብ እየሞከረ በተጨማሪም ቀደም ሲል በባህር ኃይል ውስጥ እንደነበርና ጡረታ ከወጣ በኋላ ይህንን ፊኛ ማብረር እንደጀመረም ያካፍላቸዋል። ለዚህ ገንዘብ ስለመከፈሉም በቀልድ ሲናገር ጁሊያ ደግሞ መሳቅ ጀምራ ሳቋ ግን ሌሎቹ ምቾት ነሳቸው። ከዚያም ሃሪ መስፈን ጀምሮ ድምፁ በገደል ማሚቱ ምክንያት አስደናቂ ሆኖ እየተሰማ ኤሚ እንድትሞክር ሲጠይቃት ስለዚህ እሷ በነፃነት አጭር ጩኸትም ታወጣለች። ጁሊያ ለመሞከር ወስና ነገር ግን ሁሉንም ምቾት የሚነሱ አንዳንድ እንግዳ ድምፆችን ታወጣለች። ከአንድ አሰልቺ ረፍት በኋላ ጁሊያ ፎቶ የሚነሱበት ጊዜ እንደሆነ አስታውቃ ስለዚህ ደስተኛ የሆኑትን ባልና ሚስት በርካታ ሃሪን ደግሞ አንድ ፎቶ አንስታው ኤሚ ከሃሪ ጋር ሰልፊ ስትነሳ ዛክ ጁሊያን በዚህ እየተደሰተች እንደሆነ ሲጠይቃት እሷም ከባለፈው ምሽት ይሻላል ብላ ከሃሪ ጋር ፎቶ እንዲያነሳትም ጠየቀችው። ስልኳን ሲይዝ ገንዘቡን ክፈል አለበለዚያ ተጸጽተህ ትኖራለህ የሚል መልእክትም አገኘ። ብዙም ሳይቆይ ፊኛው ወደ ተራሮች መንጠጋት ሲጀምር ሃሪም እንዳይጋጩ በፍጥነት ወደ ላይ እንዲወጣም አደረገው። ጁሊያን ለዛክ ይህ ጉዳይ በቅርቡ ማስተካከል እንዳለበት ስትነግረው ኤሚ ደግሞ ሰምታ ምን እየተካሄደ እንዳለ ማወቅም ትፈልጋለች። ሃሪ ነገሮች በጣም ውጥረት የተሞላባቸው እንደሆኑ ተረድቶ ሁሉም ሰው እንዲረጋጋና በእይታው እንዲደሰትም ነገራቸው። ኤሚ እንደገና ስትጠይቅ አንድ ወፍ በድንገት ከጭንቅላቷ ላይ በሮ በጣም ሲያስደነግጣት ነገር ግን ወፉ አልነካትም ነበር። ሃሪም በጣም ይደሰታል፣ ምክንያቱም ያ ወርቃማ ንስር ነበር። ይህም በጣም ብርቅዬ ስለሆነ እንደ መልካም ዕድል ምልክት መታየት አለበት። የተበሳጨችው ጁሊያ ሃሪ ፊኛውን እንዲመልስ ስትጠይቀው
እሱ ግን በወንዞችና ተራሮች መካከል ማረፍ እንደማይችል ያስረዳታል። ለመመለስ ያለው ብቸኛው መንገድ የአየር ፍሰሶችን ተከትሎ መመለስ ነው። ይህም ማለት ገና ግማሽ ሰዓት ይቀራቸዋል ማለት ነው። ከዚያም ጁሊያ እንደገና ወደ ዛክ ዞራ በዚያች ምሽት ስለጋበዛት መጠጥ ስትጠቅስ እሱም ሁሉንም ነገር መካዱን ሲቀጥል ጁሊያ ለኤሚ ልጇን በእርግዝና ወቅት ካጣች ወዲህ አብረው እንዳልተኙ እንደምታውቅም ነገረቻት። ማምለጫ ያጣው ዛክ ለመጠጥ ወደ ባር ሄዶ እንደነበረ ነገር ግን ያንን ብቻ እንዳደረገም ይናገራል። ኤሚ የልጃቸውን ነገር ለማያውቁ ሰው በማካፈሉ ስታዝን፣ ጁሊያ ደግሞ ዛክ ከእሷ ጋር አብሮ ስለተኛ ለተግባባው ሰው እንደተናገረም ትገልጻለች። እሱ ወዲያውኑ ሲክድ፣ ስለዚህ ጁሊያ የመጀመሪያ ስሙ የተጻፈበት ካልሲና ሰውነቱ ላይ ያለውን ምልክቱን ጠቅሳ እውነቱን ለማረጋገጥም ሸሚዙንም ወደ ላይ አነሳችው። ኤሚ አሁን እሷን ስታምናት፣ ዛክ ግን መካዱን ቀጥሎ፣ ስለዚህ ሃሪ ሁሉም እንዲረጋጉ ለማድረግ ሲሞክር የተበሳጨው ዛክን መጥፎ ቃላትን በመጠቀም ጮሆበት። ኤሚ ጁሊያን ለምን ከነሱ ጋር እዚህ እንዳለች ስትጠይቅ ዛክ ከእሷ ጋር መጠጥ እንደጠጣ ያምንና ገንዘብ ለመጠየቅ ልታስቸግረው እየተከተለችው እንደሆነም ያስረዳታል። የሰውነት ምልክቱን ምናልባት ከማህበራዊ ሚዲያ ፎቶዎች አውቀው ይሆናል ብሎ ቡድኑ መከራከሩን ሲቀጥል ሃሪ በመሳሪያው ላይ ማስጠንቀቂያ አይቶ በጣም ወደ ላይ እየበረሩ ስለሆነ መተንፈሻም ይከፍታል። ጁሊያ እንዲያቆም ስትጠይቀው እሱ ሲያምጽ ደግሞ ቢላውን ወስዳ ዛክ ከዚህ እንደማያመልጥም ታሳውቃለች። ሃሪ ወዲያውኑ ለእርዳታ ለመደወል ሲሞክር ነገር ግን ጁሊያ የሬዲዮ ገመዶቹን ቆርጣ ፊኛውም ወደ ላይ መውጣቱን ቀጥሎ ሃሪም ካላስተካከለው ኦክሲጅን አልቆባቸው እንደሚሞቱም ይጠቁማል። ኤሚ በጣም ወደ ላይ መውጣታቸውን አስተውላ ጁሊያ ሃሪ ችግሩን እንዲያስተካክል እንድትተውም ትለመናለች። ሃሪ ገመዱን ሲይዝ ጁሊያ እንዲያቆም ለማድረግ ስትሞክር ዛክ ደግሞ ድሉን ተጠቅሞ በሷ ላይ ይዘላል። ሃሪ ይረዳውና መሳሪያዋን ለማስጣል በቅርጫቱ ጠርዝ ላይ ይዘዋት ይታገሉ ስለነበር ሙሉ ፊኛ እየተወዛወዘ ጁሊያን ማሳለም ጀመረች። ይህም የዛክን ትኩረት ሲስበው ስለዚህ ድሉን ተጠቅማ ወደ ኋላ ስበው ከዚያም ረጅም መሳሪያ ወስዳ እንደገና ልታጠቃቸው ስትሞክር ወንዶቹ እንደገና ወደ ቅርጫቱ ለመግፋት ተባብረው ዛክ ደግሞ ቢላውን እስክጥል ድረስ የእጅ አንጓን በጠረፉ ላይ ይመታዋል። እሷ መሳሪያውን ለመውሰድ ስትሞክር ጁሊያ እየታገለች በትግሉ ወቅት ቱቦውን በመምታት ሲበሱት ስለዚህ አሁን ፊኛው ጋዝ ማፍሰስም ጀመረ። ውጊያው ቀጥሎ መሳሪያው ማቃጠያውን ሲመታው ይህም እሳቱ እንዲጨምርና በጁሊያ አካል ላይ እንዲሰራጭ አድርጎት እሷ በድንጋጤ ስትጮህ ኤሚ ጃኬቷን እንድታወልቅ ረድታት በጨርቅም ሸፈነችላት። ሃሪ የእሳት ማጥፊያውን ወስዶ በፍጥነት እሳቱን ሲያጠፋ ነገር ግን ዛክ ሙሉውን ጊዜ ወደ ሌላ ቦታም ይመለከታል። አሁን ጥቁር ጢስ ከፊኛው ወጥቶ አመድም ከቅርጫቱም ይወጣል። ፊኛው አሁንም እየወጣ ነው። ሃሪ መተንፈሻውን መክፈትም አለበት። ነገር ግን እሳቱ የገመዱን ግማሽ አቃጥሎታል። ከቀረው ገመድ ለመድረስም በቅርጫቱ ጠርዝ ላይ በጥንቃቄ ከመውጣት ውጪ ሌላ ምርጫም የለውም። አሁንም በጣም ሩቅ ስለሆነ መጨረሻ ለመያዝም በጣቱ መቆምም አለበት። በመጨረሻ መተንፈሻውን መክፈት ሲጀምር ጁሊያ ሱሪውን ይዛ ለማስቆም ስትሞክር ነገር ግን ይልቁንስ ከቅርጫቱ ገፍታው በዚህም ሃሪ ወድቆ ሞተ። ዛክ በጁሊያ ላይ ሲጮህ እሷ ግን አደጋ እንደነበረም ትምላለች። በፊኛው መሳሪያ ላይ ያለው ማስጠንቀቂያ በመጮህ ኦክሲጅን እየተጠናቀቀባቸው እንደሆነም ያስጠነቅቃቸዋል። ራሷን ማዞር ሲጀምራት ኤሚ መሬት ላይ ያለውን ቢላዋ አይታ ለመያዝ ስትሞክር ነገር ግን ዝቅ ማለቷ የራስ ምታቷን ይከፋ ሲያደርገው ስለዚህ ወደ ቅርጫቱ ጠርዝ በመሮጥ ለመረጋጋት ተጨማሪ አየር ለማግኘት ስትሞክር ቢሆንም ከታች ያለውን ገደል በመመልከት ትደነግጣለች። ስትዞር ጁሊያ ወድቃ አግኝታት ፊኛውን ወደ ታች ለማውረድ ተስፋ የቆረጠችው ኤሚ የሃሪን ቦርሳ ፈትሻ ማሰሪያም አገኘች። ከዚያም በጥንቃቄ በቅርጫቱ ጠርዝ ላይ ወጥታ ዛክ ሊረዳት ቢፈልግም ነገር ግን የኦክሲጅን እጥረት እሱንም እንዲወድቅም አደረገው። በዝግታ እየተንቀሳቀሰች ኤሚ ወደ ማቃጠያው ወጣ። ላለመውደቅ አጥብቃ መያዝም አለባት። አካሏ በአደገኛ ሁኔታ ከቅርጫቱ በላይ ተንጠልጥሎ በኦክሲጅን እጥረት ምክንያት ራሷን እስክትስት ድረስ ገመዱ ላይ ለመድረስም ትሞክራለች። አካሏ ወደ ታች መንሸራተት ይጀምርና ልትወድቅ ምንም አልቀራትም። ነገር ግን ደስ የሚለው ራሷን ለማዳን በጊዜ ነቅታ አሁን በመጨረሻ ገመዱን አግኝታ መተንፈሻውን መክፈት ስትችል ስለዚህ ፊኛው ወደ ታች መውረድም ጀመረ። በተጨማሪም ማሰሪያውን ከተቃጠለው ገመድ ጋር ስላሰረችው ስለዚህ ከቅርጫቱ ሊደርሱበትም ይችላሉ። ከዚያ በኋላ ኤሚ ዛክን ቀስቅሰው ስልኳን ስትፈትሽ ነገር ግን ምንም ኔትወርክም የለም። ዛክ ጁሊያን እጆች ለማሰር ሌላ ማሰሪያ አግኝቶ በጨርቅ አፎቿንም ዘግቶ ከዚያም ለኤሚ ጁሊያ እየዋሸች እንደሆነ ይነግራትና የባህር ዳርቻ ፎቶዎቻቸውን በማሳየት ይህም የሰውነት ምልክቱን ከማህበራዊ ሚዲያ ልታውቀው እንደምትችልም ያረጋግጣል። በዚያ ቅጽበት ባልና ሚስቱ ፊኛው ወደ ተራሮች እየተመራ እንደሆነና እንደሚጋጩ ተረድተው ወደ ላይ መውጣት ያለባቸው ሲሆን ነገር ግን ማቃጠያው ከእንግዲህ አይሰራም። ስለዚህ የተወሰነ ሸክም ማስወገድም ግድ ይላቸዋል።
ባልና ሚስቱ የጋዝ ታንኮችን ወደ ውጪ መጣል ጀምረው ሲንቀሳቀሱ እሳቱ የቅርጫቱን ታች እንደጎዳውም ያስተውላሉ። ኤሚ በኋላ ላይ የሚያስፈልጋቸው ከሆነ ቢያንስ አንዱን ታንክ ማስቀረት ብትፈልግም፣ ነገር ግን ዛክ መጋጨቱን ማስቀረት የበለጠ አስፈላጊ እንደሆነ ያስባል። በድንገት ፊኛው ተራራ ጋር ይደርስና በጎኑ እየተንሸራተተ በሩ ባልና ሚስቱ ፊኛው በሾሉ ድንጋዮች የሚፈነዳ ቢመስላቸውም ነገር ግን ወደፊት መጓዙን ይቀጥልና ማምለጥም ይቻላቸዋል። አንዴ ደህንነታቸው ከተጠበቀ በኋላ ዛክ ተመልክቶ አሁን በፊኛው ላይ ቀዳዳ እንዳለም አይቶ ከዚያ በኋላ ኤሚ ለጁሊያት ጥቂቷ ሰጣት። ሌላ ክርክርም ተነስቶ ነገር ግን በዚያ ቅጽበት ፊኛው በወፍራም ደመና ውስጥ መብረር ጀምሮ ኤሚ ወዴት እየሄዱ እንደሆነ ለመከታተል ስትሞክር ዛክ ጁሊያን ለምን እሱን ኢላማ እንዳደረገችው ይጠይቃታል። ጁሊያ በሚስጥር ቢላውን ለመያዝ እየሞከረች የሃንስ ልጅ መሆኗን በመግለጽና ለአባቷ ሞት እሱን በመክሰስ የዛክን ትኩረትም ትስባለች። ዛክ የንግድ ውሳኔ ማድረግ እንደነበረበትና ለሃንስ በጥሩ ሁኔታ እንደከፈለው ሲያስረዳት ጁሊያ በጣም ተናዳ በስግብግብነቱ ወቅሳው ሃንስ ለ40 ዓመታት ለኩባንያው ጠንክሮ እንደሰራ ዛክ ግን ገንዘቡን በውርስ እንዳገኘው ማስታወሰችው። በድንገት በዛክ ላይ ዘላ ትከሻው ላይ ስትወጋው ስለዚህ ኤሚ እሷን ወደ ኋላ መጎተትም አለባት። እሷ ጁሊያን ለማረጋጋት እየሞከረች ለአባቷ ያላትን ሐዘን ገልጻ እነሱ ሁኔታውን ማስተካከል እንደሚችሉና መወጋቱም አደጋ እንደነበር መናገር እንደሚችሉ ትገልጻለች። ዛክ ሲቃወም ኤሚ በቁጣ እየጮኸችበት እሷ ለመኖር አስፈላጊ የሆነውን እያደረገች እንደሆነ ማየት ባለመቻሉም ተናዳበታለች። ከዚያም ጁሊያ እንደገና ስትደነግጥ ኤሚም ተጨማሪ ዛኔ ያሳይታ ሁሉም ነገር ጥሩ እንደሚሆን ቃል ስትገባላት ጁሊያ ደግሞ ኤሚን በዚህ ውስጥ በማስገባቷ ይቅርታ ጠይቃታለች። ዛክ እድሉን ተጠቅሞ በጋዝ ታንክ ሲመታት ጁሊያ ወዲያውኑ ሞታ ወድቃ ኤሚን በድንጋጤ እየጮኸች ባሏ ይህንን ሊያደርግ ይችላል ብላ ማመንም አልቻለችም። ዛክ እሷን ለመጠበቅ እንዳደረገው እየተናገረ ከዚያም ቁስሉ በጣም እንደሚፈሰው ስለጀመረ እርዳታ እየለመናትም ወደቀ። ኤሚ የመጀመሪያ እርዳታ መስጫ አግኝታ እሱን ለማከም የተቻላትን ሞክራ ከጥቂት ደቂቃዎች በኋላ ኤሚ በፊኛው ላይ ያለው ቀዳዳ እየተለቀ እንደሆነና እንደገና ወደ ተራሮቹ እየተገፉ እንደሆነ ማስተውላለች። እነሱም ከፍታቸውን በፍጥነት እያጡ ነው። የመጨረሻውን ታንክ ከማቃጠያው ጋር አያይዛ ቁልፎቹን መጫኗን ብትቀጥልም ነገር ግን ምንም ነገር አይከሰትም። ዛክ ተጨማሪ ሀሳቦችን እየፈለገ ኤሚ ደግሞ እሷን ባለመርዳቱም እየጮኸችበት እሱ የጁሊያን አስክሬን ማስወገድ እንዳለባቸው ሲጠቁም ኤሚ የሃሪን ቦርሳ ፈትሻ ላይተርም አግኝታ በመጨረሻ ማቃጠያውን እንደገና ለማብራት ከዛክ ጋር ከመስራቷ በፊት የጁሊያን አስክሬን በጃኬቷ ሸፍና ደስ የሚለው ማቃጠያው በዚህ ጊዜ ሰርቶ ፊኛውም ከተራሮቹ በላይም በረረ። ከጥቂት ደቂቃዎች በኋላ ባልና ሚስቱ እሳቱን አብዝተውበት እንደነበርና አሁን በጣም ወደ ላይ እየወጡ እንደሆነ ተረድተው በዚያ ቅጽበት ኤሚ የንፋስ ፍሰት እቃዎቹን ሲወስድ አስተውላ ሃሪ ንፋሱ ወደ ቤታቸው እንደሚመራቸው የተናገረውን ታስታውሳለች። መተንፈሻውን ለመክፈት ፈጥና ፊኛውን በእርግጥ ዝቅ ማለት ጀመሩ። ነገር ግን ወደ ተራሮቹ ጎን በጣም የሚጠጋ ነው። እንደ ድል ሆኖ ንፋሱ በዙሪያቸው ይመራቸውና በመጋጨትም ያመልጣሉ። የጁሊያ አስክሬን መንሸራተቱን ቀጥሎ ስለዚህ ኤሚ አስተኝታት በጨርቅም ሸፈነቻት። ዛክ ራሱን ለመከላከል ስለነበረ የሱ ጥፋት እንዳልሆነ ሲናገር ኤሚ ደግሞ መጠጥ ባይጋብዛት ኖሮ ይህ አይከሰትም ብላም ተወቅሰዋለች። ክርክር ተነስቶ ዛክ ባለፉት ጥቂት ወራት ውስጥ ኤሚ ሁል ጊዜ አብሮ ለመውጣት እምቢ ትለው እንደነበር ሲያስታውሳት እየተናደደች ኤሚ ወደፊት እየተራመደች ስትሰድበው ነገር ግን ክብደቷ በመጨረሻ በቅርጫቱ ላይ የተቃጠለውን ቦታ ሰባብሮት በተፈጠረው ቀዳዳ ውስጥም ወድቃ በስተመጨረሻው ቅጽበት ጠርዙን በመያዝ ራሷን ማዳን ችላ ዛክ ለጥቂት ሰከንዶች ምንም ምላሽ ሳይሰጥ ቆሞ ኤሚም እንዲንቀሳቀስ እሱን እርዳታ መለመንም አለባት። እሷን ወደ ላይ ለማውጣት ሲሞክር ነገር ግን በትከሻው ላይ ያለው ቁስልም አዳክሞታል። ኤሚም ተንሸራታ ልትሰበር የተቃረበች የእንጨት ሰሌዳ ይዛ ከዚያም ዛክ ማሰሪያ ሲጥልላት ኤሚም እንጨቱ ተሰብሮ ከመውደቁ በፊት ወዲያውኑ መያዝም ቻለች። ማሰሪያው ከዛክ እጅ ያመልጥና እሷም እንደገና መያዝም አለባት። ፊኛው ወደ ተራሮቹ ጫፍ በጣም ሲጠጋ ዛፍ ማሰሪያውን በሰውነቱ ዙሪያ አድርጎ በመጨረሻ ኤሚን ወደ ቅርጫቱ መልሶ ማምጣት እስኪችል ድረስ የተቻለውን ያህልም ይስባል። እሷን ለማዳን ለምን እንደዘገየ ስትጠይቀው ዛክ ደግሞ በድንጋጤ ምክንያት ብቻ እንደነበርም ይምላል። ከጥቂት ቅጽበታት በኋላ ፊኛው ወደ ማዕበል መጠጋት ጀመሩ። ቀዳዳው እየተለቀ ስለሆነ እያጣ በመሆኑ ፍጥነት እየጨመረ እንደሆነ ባልና ሚስቱም ይረዳሉ። ዝናቡና ኃይል ያለው ንፋስ ሲከባቸው ባልና ሚስቱ በማቃጠያው ላይ ወጥተው ዛክ እንደ ድጋፍ ሲያገለግል ኤሚም ቀዳዳው ጋር ለመድረስ በትከሻው ላይ ትረግጣለች። ንፋሱ አካሏን ማወዛወዙን የቀጠለ ሲሆን ልትወድቅ ምንም አልቀራትም። ነገር ግን ከብዙ ጥረት በኋላ የተሰበረውን የጨርቅ ቁራጭ ይዛ ማሰሪያ በመጠቀም ከፊኛው ጋር ማስራው ኤሚ ወደ ታች መውረድ ስትጀምር እርጥቡ ጨርቅ ስላንሸራተታት ዛክ ደግሞ ሊይዛትም ይገባል።
ከዚያ ወደ ቅርጫቱ ተመልሰው ማቃጠያውን ሲያበሩ፣ ይህም ደስ የሚለው ፊኛውን ከማዕበሉም እንዲወጣም አድርጎት ቅርጫቱ አሁንም የተራራ ጎን ሲመጣ፣ ነገር ግን ከማምለጣቸው በፊት ትንሽ መወዛወዝ ብቻ ነው ያስከተለው። በክፍት ሜዳ ላይ ሲበሩ ዛክ ስልኩን ቢያይም ነገር ግን አሁንም ምንም ኔትወርክ የለውም። ኤሚ ጁሊያ በስሙ የተጻፉበትን ካልሲ እንዴት ልታውቅ እንደቻለችም እያሰበች ነው። ምክንያቱም እነሱ በማህበራዊ ሚዲያ ላይ የሉም። የጁሊያን አስክሪን ስትፈትሽ ዛክም ስለተጨነቀ ስለዚህ በሚስጥር ስልኳን በቅርጫቱ ቀዳዳ በኩል መጥቶት፣ ከዚያ ኤሚ የጁሊያን መልእክቶች ለማየት የዛክን ስልክ ወስዳ ሊንኩን ስትከፍት ጁሊያና ዛክ አብረው ሲጫወቱ የሚያሳይ ቪዲዮም አገኘች። በቢሮ ውስጥ የተከሰተውን ነገርም የተወያዩ ሲሆን ዛክም ሃንስን ዋጋ የለውም እና መወገድ አለበት በማለትም ሰድቦታል። ኤሚ ዛክ በፍጹም ይወዳት እንደነበረ ስትጠይቀው እሱም ከመውደድ አልፎ ቤተሰብ ስለመመስረት እንደሚያስብ ይናገራል። እሷ ግን ያንን እንኳን ልትሰጠውም አልቻለችም። ባለፉት ወራት ኤሚ ከሱ ጋር ፍቅር ከመስራት ይልቅ ራሷን በመውቀስና በሐዘን ስትሰቃይ ማሳለፏንም በማናገር እያማረረ፣ በተጨማሪም ድንቅ የሀብታም ህይወት እንደሰጣትም ይጠቁማል። እሷም ስለ ቁሳዊ ነገሮችና ስለ አሰልቺ አስመሳይ ጓደኞቹ እንደማታስብ ለማስረዳት ስትሞክር ዛክ ውለታ ቢስ ይላትና ከሱ ጋር ባትሆን ኖሮ መጸዳጃ ቤት ውስጥ ሳጸዳ እንደነበርም ይገልጻል። ኤሚ ምን ያህል መጥፎ ሰው እንደሆነ ተረድታ የኩባንያውን ግማሽ ለመውሰድ ቃል በመግባት ከሱ ጋር ፍቺ እንደምትፈልግም አስታወቀች። ዛክ እሱን ለመፋታት አቅም እንደሌላት በመናገር ወደ እሷ ሲጠጋ ኤሚ ስትገፋው ይህም በቀዳዳው ውስጥ እንዲወድቅም አደረገው። እሱ ቅርጫቱን ይዞ እርዳታ ሲለምን ነገር ግን ተንሸራቶ ማሰሪያውን በመያዝ ብቻ ራሱን ማዳን ችሎ ዛክ እርዳታ በመለመንና ህይወቷን እንደሚያጠፋ በመዛት መካከል ሲቀያየር ኤሚም እየተመለከተችው፣ ከዚያም በመጨረሻ ላደረገባት ነገር በቀሏን መርጣ የጁሊያን አስክሬን ከቀዳዳው አውጥታ ስትገፋው እሱም ዛክም መጥቶት ይህም በመጨረሻ ወድቆ እንዲሞትም አደረገው። የምታለቅሰው ኤሚ ከዚያም እሱ የሰጣትን የአንገት ሐብልና የጋብቻ ቀለበቷንም ትጥላለች። በመጨረሻም ፊኛው ወደ ጫካ ደርሶ በተወሰኑ ዛፎች ውስጥ ከበረረ በኋላ በሳሩ ላይ በእርጋታም አርፎ ኤሚ ወደ ውጪ ወጣ ሙሉን ፊኛ በእሳት ለማቃጠል ማቃጠያውን አብርታው ከዚያም ከቦታው ርቃ ስትሄድ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ